ሰላም እንዴት ናችሁ? ይፓስ ቀለም ነው። ዛሬ ደግሞ በሌላ ጸዴ በሆነ ቪዲዮ ተከስተናል። የዛሬ ምንድነው የምንማረው የአማርኛ ፊደላትንና የዊንዶውስ ላይ የኪቦርድ አጻጻፍ ስርዓት አቋራጮችን ወይም ደግሞ ሾርትከቶችን አብረን እናያለን። በውስጥ መማር የምትፈልጉ ደግሞ በዚህ ውስጥ 25318048 ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምፅ መልዕክት አለ የጽሁፍ መልዕክት ካስቀምጡልን ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው ፊደል ሀ ነው። የመጀመሪያው ፊደል ሀ ነው። አሁን እዚህ ጋር ልብ ማለት ያለባችሁ ምን መሰላችሁ? እያንዳንዱ ፊደል አሁን እዚህ ጋር አስቀምጬላችኋለሁ። ትራንስሊትሬት ስናደርጋ ማለት ለምሳሌ ሀ በኤች ነው የሚጀምረው፣ ለ በኤል ከእንደገና መርሃ በኤች መ ደግሞ በኤም እያለ ይቀጥላል ማለት ነው። ስለዚህ ምን ታደርጋላችሁ? አንደኛ ፊደሎች እዚህ ጋር አስቀምጬላችኋለሁ። ኤ ወይም ኢ ነው የሚወስዱት። ኤ ወይም ኢ ይወስዳሉ። ኤ ወይም ኢ ይወስዳል። ያ ማለት አንደኛ ፊደል ሲሆኑ ማለት ነው። ለምሳሌ ሀ ከሆነ ኤ ነው የሚሆነው። ሌሎች ከሆኑ ደግሞ ለ፣ ሐመርሃ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ እነዚህ ፊደላት ኢን ይወስዳሉ ማለት። ከዛ ሁለተኛው ላይ ስትሄዱ ደግሞ ዩ ነው የሚወስዱት ማለት። ስለዚህ እያንዳንዱ ፊደል እዚህ ጋር ያለው ፊደል ታስቀድሙና አንደኛ ፊደል ከሆነ ለምሳሌ የሀ ኤች ኤ ታደርጋላችሁ ማለት ነው። ከዛ ሁ ከሆነስ ሁ ሲሆን ደግሞ ኤች ዩ እያደረጋችሁ ትሄዳለህ። ስለዚህ እዚህ ጋር ያስቀመጥኩላችሁ ባውሎች ናቸው። እነዚህ ባውሎች ናቸው ማለት ይሄኛው አ ነው፣ ይሄኛው ዩ፣ አይ፣ ኤ፣ ኢ፣ አይ ወይም ደግሞ ኢ፣ ኦ አለ፣ ከዛ ደብሊው ኤ። እዚህ ጋር ልብ ማለት ያለባችሁ ሀ፣ ይሄኛው ሀ አለ እዚህ ጋር አለ፣ ሌላው ደግሞ ብዙሃን ሀ አለ። ይሄኛው የመጀመሪያ ፊደሎች በኤች ኤ ብላችሁ ጽፉት ማለት ኤች። ከዛ ሌሎቹ የአንደኛ ፊደሉ ኢ ታደርጋለህ። ሁለተኛ ሲሆን ዩ፣ ሶስተኛ ሲሆን አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ አይ የሚወስድበት አይ የምታደርጉበት ስም ስትጽፉ ነው። እሺ መጀመሪያ ላይ ሲማ አብዛኛውን የተለመደ የአጻጻፍ ስርዓት የተለመደ የስም የአጻጻፍ ስርዓት እንደ ስድስተኛ ድምጾች ሲሆኑ ይሄን ያስከትላሉ ማለት ነው። አይ ሌላው ደግሞ የሚሆንበት መቼ ነው? ለምሳሌ በእ የሚጀምር ከሆነ የአ ስድስተኛ ድምፅ በሚሆን ጊዜ ምናልባት እሱ የተለመደ የአጻጻፍ ስርዓት ስለሆነ በኢ እንጀምራለን ማለት ነው። ስለዚህ እሱ ኮንሲደር ማድረግ አለባችሁ። ስለዚህ እያንዳንዱ ፊደል ተቀምጦላችኋል። ከዛ አንደኛ ፊደል ያ በሌላ አገላለጽ ማለት ነው። የመጀመሪያው ኡ፣ ኢ፣ አ፣ ኤ፣ ከዛ ኦ ይሄ ማለት ነው። አንደኛ ይሄኛው ኢ ነው፣ ከዛ ዩ፣ ከዛ አይ፣ ከዛ ይሄኛው ደግሞ አራተኛ ስለሆነ ኤ፣ ከዛ ኢ፣ ከዛ አይ ወይም ደግሞ ኢ፣ ከዛ ኦ አለቀ። ስለዚህ አንደኛ ፊደል ለምሳሌ ለ ከሆነ ኤ ብላችሁ ትጀምራለህ። ኢ፣ ሉ ከሆነ ኤል ዩ፣ ሊ ከሆነ ኤል አይ፣ ላ ከሆነ ኤል ኢ እያደረጋችሁ ማስቀመጥ ነው። ስለዚህ ቀላል ነው ማለት ነው። ከዛ ይሄኛው ሀ ነው። ከዛ ሁ እንላለን ሁ፣ ከዛ ሂ አለ ሂ፣ ሃ፣ ሄ፣ ሆ፣ ከዛ ኋ አለ። ከዛ እነዚህ ደግሞ ኤች ደብሊው ኤ ማለት ነው። ይሄኛው ኋ እንደዚህ ትጽፋላችሁ ማለት ነው። ኪቦርዳችሁ ላይ እንደዚህ አድርጋችሁ ታይፕ ማድረግ ትችላላችሁ። አንድ አይነት ስለ የዚህኛው እና የብዙሃና ተመሳሳይ ስለሆነ ማለት ነው። ቀጥሎ ያለው ማን ነው? ለ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ከዛ ሎ እዚህ ጋር ኤል ደብሊው ኤ ማድረግ ትችላላችሁ። ኤል ደብሊው ኤ ማድረግ ትችላላችሁ ማለት ነው። ኪቦርዳችሁ ላይ እንደዚህ አድርጋችሁ ታይፕ ማድረግ ትችላላችሁ። ቀጥሎ ያለው ሐመርሃ ነው። ይሄኛው ደግሞ ተመሳሳይ ነው። ከአንደኛው ፊደል ሀ የተዋጋ ተመሳሳይ ኤ ነው የሚወስደው ማለት ነው። ኤች ብላችሁ ኤ ከዛ ዩ ኢ እያለን እንሄዳለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ሆ ከዛ ኋ ኤች ደብሊው ኤ እያለን እንቀጣ። የመጀመሪያ ፊደል ታስቀድሙና መጨረሻ ላይ ደብሊው እያደረጋችሁ ታይፕ ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር መ ነው። በኤም ነው የሚጀምረው። ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ከዛ እዚህ ጋር ማለት ማ ኤ የዲቃላ ፊደል ከዛ ደብሊው ኤ ነው። ኤም ደብሊው ኤ ብላችሁ ታይፕ ስታደርጉ ይሄኛው ማግኘት ትችላላችሁ ማለት። ቀጥሎ ያለው ንጉሱ ሰ ነው። በኤስ ነው የሚጀምረው።
እዚህ ጋር ታይፕ ስታደርጉ እዛ ጋር መጨረሻ ስነግራችኋለሁ ብዬ ስላሰብኩ ነው። እዚህ ጋር ኤስ አሁን ለምሳሌ ሁለት ሰ ነው ያለው አይደል? ይሄኛው ንጉስ ሰ ነው። አሁን ኦሪጂናሉ መጀመሪያ ይሄኛው ስትጽፉ ኪቦርዳችሁ ላይ ኖርማል ኤስ ነው ታይፕ ስታደርጉ ዲስፕሌይ ያደርግላችሁ። ኢ ስታደርጉት ምን ይሆናል? አሁን እዚህ ጋር ኤስ ኢ ስታደርጉት ይሄ ነው። ኤስ አይ ከሆነ ደግሞ እዚህ ጋር ኤስ አይ ኢ ከሆነ ሴ ነው የሚሆነው ማለት ነው። ስለዚህ ሁለቱ እዚህ ጋር ያሉት ይሄኛውና ይሄኛው መጀመሪያ ይሄኛው ስትጽፉ ኖርማሊ ኤስ ታይፕ ኪቦርዳችሁ ላይ ኤስ ብቻ ኤስ ኢ ስታደርጉ ሰ ይሆናል። ሽፍት ካደረጉ ዊንዶው ሽፍት ስትጫኑ ግን የዊንዶው ሽፍት ስትጫኑ ግን ይሄኛው ይወጣላችኋል ማለት ነው። ወይም ደግሞ በካፕስ ሎክ ትችላላችሁ ሁለት ስለሆኑ ማለት ነው። በካፕስ ሎክ ስታበሩ ኦልሬዲ ይሄኛው ሳይሆን ዲስፕሌይ የሚሆነው ይሄኛው ንጉሱ ነው የሚበራላችሁ ማለት ነው። ወይም ዲስፕሌይ የሚሆነው አውትፑት የምታገኙት ይሄኛው ተጽፎ ነው ማለት ኤስ ኢ ስትጫኑ ከዛ ሱ ሲ ሳ ሴ ስ ሶ ከዛ ይሄኛው ሷ ይሄኛው የምታደርጋለን ደብሊው ኤ መጨመር ነው። ይዝኛው ደብሊው ኤ አላችሁ ሁሉ መጨረሻዎቹ ማለት ነው። ቀጥሎ አር ነው። ሲምፕሊ ታይፕ ብታደርጉ ኖርማል ብቻውን ስለሆነ አር ኢ አንደኛ ነው፣ አር ኢ ሁለተኛ፣ አር አይ ስትሉ ሶስተኛ፣ አር ኤ አራተኛ እያለ አር አይ ኢ ሲሆን ደግሞ አምስተኛ፣ አር ስድስተኛ፣ ሮ ስትጽፉ ደግሞ አር ኦ ሮ ደግሞ አር ደብሊው ኤ ስታደርጉ ዲስፕሌይ ይሆንላችኋል ማለት ነው። ስለዚህ ሩ ሪ ራ ሬ ር ሮ እዛ ሯ ማለት ነው። አር ደብሊው ኤ ታደርጋላችሁ ማለት ነው። እሺ ቀጥሎ ሼ ነው። ይሄኛው ሼ ደግሞ በተከታታይ መጻፍ። አሁን እዚህ ጋር ታይሚንግ መጠበቅ አለ። ይህ ሼን ስንጽፍ ኤስኤች ስንጽፍ አንድ ላይ ኤስኤች ታይፕ ስናደርግ ይሄ ዲስፕሌይ ከዛ ኢ ማድረግ ነው። ከዛ ይሄኛው ዩ ስናደርግ ሹ ሺ ሻ ሼ ሽ ሾ ከዛ ሾ። ይሄ ደግሞ ኤስኤች ደብሊው ኤ እናደርጋለን ማለት። ስለዚህ እነዚህን አንድ ላይ ማለት ኤስኤች ፕላስ ማለት ነው። አንድ ላይ እነዚህ ስንጽፍ ሼ ነው ዲስፕሌይ የሚሆንልን ማለት ነው። ኤስኤች ሁለት ኮንሶናንት ድምፅ ስለሆነ ማለት ነው። ከዛ ሁለተኛ ሲሆን ዩ መጨመር፣ ሶስተኛ አይ መጨመር ነው። ኦኬ ቀጥሎ ያለው ቃ ነው። ይሄኛው ሁለቱ ልዩነት አለው። ኖርማሊ አሁን የስም ያጻፍ ስርዓት ላይ ይሄኛው ነው የምንጠቀመው። ሎካሊ ግን በኪው እንጠቀማለን። ግን ኢንተርናሽናሊ ግን የተለመደው ነው የምንጠቀመው። የተለመደው በኬኢ ስለሆነ ቃል ኬኢ ብለን ነው የምንጀምረው ማለት ነው። አንደኛ ሲሆን ኢ፣ ሁለተኛ ዩ፣ ሶስተኛ አይ እያልን እንቀጥላለን ማለት። ስለዚህ ኮምፒውተር ዊንዶውስ 11 ላይ አሁን ታይፕ ስታደርጉ ይሄኛው በኪው ነው የምትጽፉት። በኪው ነው የምትጽፉት ማለት። ስለዚህ ይሄኛው በኪው ትጽፉታላችሁ። ምን ላይ ነው? ዊንዶዋችሁ ላይ የእናንተ አቋራጭ የምትጠቀሙት ምን ብላችሁ ነው? ኪው ኢ ስትጽፉ ቀ ነው ዲስፕሌይ የምታደርጉት ማለት ነው ብትጽፉ። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ ከዛ ቋ ኬ ደብሊው ኤ ማለት ነው። ይሄኛው ግን ስትጽፉ ግን ዊንዶዋችሁ ላይ ኪው ነው የምታደርጉት። እዚህ ጋር ቋ ለመጻፍ ኪው ደብሊው ኤ ነው ቋ የሚጻፈው። ኪው ደብሊው ኤ ስታደርጉ ምን ይሆንላችኋል? ቋ ማለት። ቀጥሎ ያለው ማለት በ ነው። ቬሪ ሲምፕል። ይሄኛው ኖርማል ቢ ታይፕ ስታደርጉ ቢኢ በ ነው። ቢዩ ቡ ቢ አይ ስታደርጉ ቢ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር የዛ ጋር የተሰጧቸው ሂንቶች በደንብ ተጠቀሙባቸው ማለት ነው። ስለዚህ በቡ ቢ ባ ቤ ብ ቦ እኛው ቧ ማለት። ስለዚህ የምን ብለን ጽፈን ቢ ደብሊው ኤ አድርገን ጽፋለን። ቀጥሎ ማለት ቨ ሲምፕል የሚው ቪኢ አንደኛ ፊደል ሲሆን ቪኢ፣ ሁለተኛው እዚህ ጋር እናስተካክል። ምንድነው ማድረግ ያለብን? እዚህ ጋር ሁለተኛው ያለበት ማለት ነው። ከዛ ቨ ይሄኛው፣ ከዛ ቡ፣ ከዛ ቪ ባ ቤ ብ ቦ ከዛ ቫ። ይሄን ብላችሁ ቪ ደብሊው ኤ ብላችሁ መጻፍ ትችላላችሁ ማለት ነው። እሺ ቀጥሎ ያለው ታም ዊንዶው ላይ ኖርማል በኖርማል ታይፕ ኖርማል ቲ ታይፕ ስታደርጉ ግን ኢንፑት ሜትድ የሚለውን ነገር እሱ ማስተካከል መቻል አለብን። ዊንዶው ላይ ታች ላይ
ቶግሎችን ማብራት አለ። ቶግል ለምሳሌ የእንግሊዝኛ አለ፣ የአረብኛ አለ፣ ስዊች እያደረግን ማለት ነው። የአማርኛ ላይ ሲሆን ቶግሉ ልክ አይከኑ የአማርኛ ሲሆን ቶግሉ ላይ ማለት ነው በቀላሉ ልክ ቲ ታይፕ ስናደርግ ኪቦርዳችን ላይ ይሄኛው ፊደል ቲ ታይፕ ስናደርግ ተ ይወጣልናል ማለት ነው። ዲስፕሌይ ይሆናልናል። ስለዚህ እንደዛ እያደረገ ቶግል እያደረጋችሁ ትጽፋላችሁ። ኢንፑት ሜትዳችሁ ግዴታ አሁን ፎንቱ ከሌለ ወይም ደግሞ የላንጉጅ ኢንፑቶች አሉ፣ የተለያዩ ቋንቋዎች ይመጡላችኋል። ዊንዶው 11 አብሮ ባይ ዲፎልት አካቷቸው የመጣ ቋንቋዎች አሉ። ስለዚህ ግዴታ ምን መደረግ አለበት? ወደ ዊንዶው ላይ ዳውንሎድ መደረግ አለበት ማለት ነው። ዳውንሎድ መደረግ አለበት ማለት ነው። ዳውንሎድ ከተደረገ በኋላ ኢንስቶል መሆን አለበት ማለት ነው። ኢንስቶል ላይ ከሆነ ሲስተም ፋይል እስካልገባ ድረስ ግን መጻፍ አንችልም። ስለዚህ ዳውንሎድ ማድረግ አለብን ማለት ነው። አማሪክ ላንጉጅ የሚለውን ኢንፑት ሜትድ ላይ ላንጉጅ ሴቲንግ ላይ ስትገቡ ማግኘት ትችላላችሁ በቀላሉ። ስለዚህ ቲ ማለት ተ ነው በቀላሉ የመጀመሪያ። ሽፍት ካደረግን ግን ሽፍት ተጭንን ግን ለምሳሌ ሽፍት ቲ ካደረግን ምንድን ነው የሚሆነው? ጠ ነው የሚሆነው ማለት ነው። ጠ ይሆናል ማለት ነው። ሽፍት ፕላስ ቲ እነዚህ በስሞል ልዩነት አሉ። ካፕስሉ እንዳታወሩሽ ስትጽፉ ይሄኛው ኖርማል ነው መሆን ያለበት። ኖርማል ሎወር ኬዝ ነው መጻፍ ያለበት። ስለዚህ ካፕስሉ ከሆነ ኖርማል ቲ ብቻ ነው፣ ሽፍትም አያስፈልገውም። ማለት ነው። ስለዚህ ተ ቱ ቲ ታ ቴ ት ቶ ከዛ ቶ አለ ቲ ደብሊው ኤ ማለት ነው። ቀጥሎ ቼ ዊንዶው ላይ የምትጽፉት ኖርማል ሲ ታይፕ ስታደርጉ ቼ ነው ዲስፕሌይ የሚሆነው። ሲ ኢ ስትሉ ቼ፣ ሲ ዩ ስትሉ ቹ፣ ሲ አይ ስትሉ ቺ እያለ ሄዳል ማለት ነው። ቼ ቹ ቺ ቻ ቼ ቺ ቾ ከዛ ቿ ይኸው ሲ ከዛ ደብሊው ኤ አድርጋችሁ ቿን መጻፍ ትችላላችሁ ማለት ነው። ቀጥሎ ይሄ ነው። ሌላ እዚህ ጋር ግን የብዙዎቻችሁ ስሞቻችሁ ለምሳሌ ሰይድ ዛሬ የሆነ ሰው ጠይቆኛል። አይ ቲንክ የሆነ ቪዲዮ ላይ ሰይድ የሚለው ስም ሰይድ እና አይ ሚን ሰይድ እና ሰይድ ሁለቱ ልዩነት አለው፣ በጭራሽ አይገናኙም። ስለዚህ ይሄኛው አሁን ትራንስሊትሬሽን ህግ መጠቀም አለ። ይሄኛው ሰይድ የሚለው መጀመሪያ ሰ ማለት ኤስ ኢ ነው። ከዛ ይችኛዋ ኢ አማርኛዋ እዚህ ጋር ማየት አለባቸው። ያው ኢ ሶስተኛ ሰርድ ላይ ነው ያለችው፣ ወይም ደግሞ እዚህ ጋር ማየት ትችላላችሁ። ይኸው ኢ ማለት ይቺ ነች፣ ኢ ይቺ ነች። ስለዚህ ይቺ በአይኑ ትራንስሌት የተደረገው ማለት ነው። ስለዚህ ሰኢድ የሚለው ላይ እዚህ ጋር አይ ዲ ኤስ ኢ አይ ዲ እናደርጋለን ማለት ነው። ሰኢድ ከሆነ ግን ግዴታ ምንድን ነው ትራንስሌት ማድረግ ነው፣ ፊደል በፊደል መቀየር ነው። ይሄኛው አንደኛው ሰ ነው፣ ኤስ ኢ ይ አለ ዋይ ከዛ ዲ ዲ ሲምፕል አለቀ። ሌላ ምንም የተለየ ነገር የለም። ስለዚህ እዚህ ጋር የ ነው በዋይ ነው የሚጀምረው ማለት ነው። ለዛ ነው ሰኢድ የሚለው እዚህ ጋር ዋይ የሚያስፈልግበት። አይ ለምን ማድረግ አንችልም? ለምን የፊደል ትራንስሌት እያደረግን ዋይ ኢ ብሎ ማንበብ ተገቢ ስላልሆነ ማለት ነው። ስለዚህ ይሄኛው ሰኢድ ነው የሚለው። አሁን ይሄኛው ሰኢድ ነው እንደዚህ ተጽፎ ካገኘ ይሄኛው ሰኢድ ነው የሚለው እንጂ ሰኢድ አይደለም። ሰኢድ የሚለው ይሄኛው ነው ማለት ነው። ከዛ ይሄኛው የ ነው ዩ ይ ያ የ ይ ዮ እናደርጋለን። ነሽ ቀጥሎ ደግሞ ነ ይሄኛው ታይፕ ስታደርጉ ይሄኛው ይሄን ታይፕ ስታደርጉ ቀላሉ ወይም ብቻ ታይፕ ማድረግ ነው። ከዛ አንደኛ ሲሆን ኢ ማድረግ ነው፣ ሁለተኛ ዩ እያለን እንቀጥላለን። ሶስተኛ አይ ስንጨምር፣ አራተኛ ኤ፣ አምስተኛ አይ ኢ እያደረግን ከዛ ዋይ ኦ ስናደርግ ሙሉ ፊደላትን ታይፕ ማድረግ ቻለን ማለት ነው። እነዚህ ጋይዶች በደንብ መያዝ መቻል አለብን ማለት ነው። ቀጥሎ ያለው ደግሞ ወደ ዋናዎች እንመጣለን። እዚህ ጋር ነ ነው። ነ ኑ ኒ ና ኔ
ኖ ከዛ ኖ አለ። እዚህ ጋር ይኸውላችሁ ለምሳሌ ይሄኛው ታይፕ ስታደርጉ ኖርማል ራሱ በስሞል ነው የምትጽፉት። ስሞል ታዲያ ወይም በላወር ኬዝ ነው የምትጽፉት። በላወር ኬዝ ስትጽፉት በቀላሉ ታይፕ ማድረግ ቻላችሁ ማለት ነው። ይሄኛው በላወር ኬዝ መጻፍ ኤን ማድረግ ያው ዊንዶዋችሁ ላይ ስትጽፉ ዊንዶ ኪቦርዳችሁ ስትጽፉ ኤን ኢ ሲሆን እና ይሆናል ማለት ነው በቀላሉ። ከዛ ኑ ኤን ዩ ኒ ኤን አይ እና ኤን ኤ እያላችሁ እዚህ ጋር መጨረሻ ላይ ደብሊው ኤን ደብሊው ይሄኛው እና ይሆናል ማለት ነው። እዚህ ጋር ስትመጡ ደግሞ ኖርማል ስሞች ታይፕ ስታደርጉ አሁን ዊንዶ አንደርስታንድ የሚያደርገውና እናንተ ሃንድ ራይቲንግ ላይ ኖርማል ወረቀት ላይ ሊሆን ይችላል ማኑዋሊ ስትጽፉ ይሄኛው እኔ ጂኤን ነው ኖርማል ሊወከለው ማለት ነው። ግን የእናንተ ዊንዶውስ ኪቦርድ እኔ ታይፕ ስታደርጉ በየትኛው ፊደል አንደርስታንድ የሚያደርግላችሁ ሽፍት ኤን ስትጫኑ ወይም ካፕስሉ ካብታችሁ ኤንን ታይፕ ማድረግ ማለት ነው። ኤንን ታይፕ ማድረግ ሽፍት ከተጫናችሁ ሽፍት ኤን ስታደርጉ አውቶማቲካሊ ወኘ ነው የሚሆነው ማለት ነው። ሽፍት መኖር አለበት እዚህ ጋር ሽፍት ጂኤን ብጽፉ አሁን እንደ ታይፕ ላይ አድርግላችሁ ጂኤንን ማለት ነው። ጂኤን ከዛ ኙ ኒ ኛ ኔ ኒ ኒዮ ከዛ ኛው ጂኤን ደብሊው እናደርጋለን ማለት ነው። ጨርሻ በጣም ቀላል። እዚህ ጋር ዋናዎቹ እነዚህ ናቸው። እነዚህ ዋናዎቹ ባክቦን ናቸው። የትኛውን ፊደል ስትጽፉ እነዚህ ዋና ግብአት ናቸው። ለምሳሌ ምክንያቱም ለመሰላችሁ እዚህ ጋር አ ስትሉ ይሄኛው ታይፕ ማድረግ ትችላላችሁ፣ ችግር የለውም። ምንም የተለየ ነገር የለውም። ምንም የተለየ ነገር የለውም ማለት ነው። ከዛ ውስጥ ልዩ ነው ኢ አይ ይሄኛው ኤ ነው ኖርማሊ። ይሄኛው ደግሞ አይ ኢ ነው የምትጽፉት ኪቦርዳችሁ ላይ አይ ኢ ከዛ አይ ስትጽፉ እዚህ ጋር በአይ ዲስፕሌይ ያደርግላችኋል። በእርግጥ እዚህ ጋር ያለው ማለት ነው። ግን ብዙ ጊዜ በኢ ነው የሚወጣው። ለምን? እዚህ ጋር አይ ኢ ስላለው ማለት ነው። እዚህ ጋር አይ ኢ ስላለው በኢ ብዙ ጊዜ ታይፕ ይደረጋል ማለት ነው። እሺ ከዛ ኦ ነው ኖርማሊ ኦ ታይፕ ማድረግ ነው። ከዛ ይሄ ደግሞ ኢኤ ስታደርጉ ይጽፍላችኋል ማለት ነው። ኖርማሊ ትራንስሌት ስናደርግ ማለት ኢ ነው። ታይፕ ስታደርጉ በዚህኛው ታይፕ ማድረግ ትችላላችሁ ማለት ነው። ቀጥሎ ከነው ሲምፕል በኪ ይጀምራል። ከ ኩ ኪ ካ ኬ ክ ኩ በዛ መጨረሻው ማለት ኳ ማለት ነው። በኪ የሚጀምረው ሲምፕል ይሄ ታይፕ ለማድረግ አንቸገርም። አሁን ተመሳሳይ ፊደል እዚህ ጋር ስንመጣ ሀ ስንመጣ ግን ሽፍት ኬ ስናደርገው ለመጻፍ ኖርማሊ አሁን እዚህ ጋር ሀ ስንል ኤች ኢ ነው አይደለም። ግን ኪቦርዳችሁ ላይ ደግሞ የእናንተ ዊንዶውስ አንደርስታንድ የሚያደርገው ሀ ምን ብላችሁ ስትጽፉት ነው ሀ ፊደል ዲስፕሌይ የሚያደርግላችሁ። አሁን ትራንስፎርሜሽን ይባል ነገር አለ። ትራንስፎርሜሽን ማለት እያንዳንዱ ካራክተር ከአንድ ቋንቋ ወደ ሌላ ቋንቋ ትራንስፎርም ይደረጋል። ስለዚህ ዊንዶ ኪቦርዳ ስትጽፉ ኤች ሳይሆን ሽፍት ተጭናችሁ ሽፍት ኬ ስታደርጉ ምንድነው የሚሆነው? ሀ ነው የሚሆነው ማለት ከዛ ኢ ማስከተል ነው። አንደኛ ፊደል ሲሆን ማለት ነው። ከዛ ዩ ሲሆን ሁለተኛው ሁ እያለ ይቀጥላል ማለት ከዛ ሁ ሂ ሃ ሄ ህ ሁ ከዛ መጨረሻው ዋ። እሺ ከዛ ቀጥሎ ያለው ማለት ወ አለ። ወ ደብሊው ኢ ስናገር አንደኛ ፊደል ኤን ይሆናል። ው ሁለተኛ ዩ ስና ደብሊው ዊ አይ ኤ ከዛ እዚህ ጋር ታይፕ ስናደርግ ከሆነ አይ ኢ እናደርግበታለን። ከዛ ደብሊው ኦ ሰባተኛ ማለት ነው። እሺ ቀጥሎ ያለው ማለት ዘ እሺ ከዛ ዙ ዚ ዛ ዜ ዝ ዞ ከዚህ መጨረሻው ዞኔ ሲምፕል ይሄኛው ኖርማል ታይፕ ራሱ ዜድን ታይፕ ስናደርግ ከዛ ኢ ስናስከትል እዛ ይሆናል ማለት ነው። ከዛ እነዚህ ፓተርኖች እንከተላለን። አምስተኛ ፊደሎች አሁን ታይፕ ስታደርጉ አይ ኢ መርሳት የለባችሁም። ዊንዶዋችሁ ኪቦርዶች ላይ ታይፕ ስታደርጉ አምስተኛ ፊደሎች ላይ ምን መርሳት የለባችሁ? አይ ኢ
መርሳት የለባችሁ ማለት። ስትጽፉ ደግሞ ምንድነው ኢ፣ ምክንያቱም ይሄኛው አይ ለሶስተኛ ፊደል ስለሚያገለግለን ከዛ አይ ደግሞ አምስተኛ ፊደል ስለዚህ ይሄኛው ስድስተኛ ድምፁ በዚህ መጻፍ እንችላለን ማለት ነው። ቀጥሎ ዠ ነው። ቬሪ ሲምፕል። ይሄኛው ኖርማሊ አሁን ስሞች ስንጽፍ ግን ስሞች ስንጽፍ እዚህ ላይ የምንጽፈው አሁን አላማው ስለ ትራንስፎርሜሽን ነው እያወራን ያለነው። ትራንስፎርሜሽን ጊዜ አሁን እኛ ትራንስፎርሜሽን አንጠቀም። ለምሳሌ አንድሮይድ ስልክ ላይ ስንጽፍ በቃ እኛ ታይፕ እናደርጋለን። ዠ ስላለ ኖርማሊ ስዊች ማድረግ ስለምንችል ኪቦርዱን ኖርማሊ ወደ አማርኛ ስዊች አድርገን ዲስፕሌይ ስለሚሆን በቀላሉ ፎንቶቹ ዲስፕሌይ ስለሚሆኑ ዜድኤችን ዠ በቀላሉ ታይፕ ማድረግ እንችላለን። ዊንዶው ላይ ኪቦርድ ላይ ሲሆን ግን ዠ ፊደል የለም፣ ኪቦርድ በተን ላይ የለም። ስለዚህ ትራንስፎርሜሽን ይጠቀማል ማለት ነው። ምን እናደርገዋለን? ዜድ ሽፍት ዜድ ስንጫን ዠ፣ ሽፍት ዜድ ኢ ዠ ይሆናል። ሽፍት ዜድ ዩ ሲሆን ዡ ይሆናል። እንደዛ እያደረጋችሁ መጻፍ ትችላላችሁ ማለት ነው። አንድሮይድ ላይ ትራንስፎርሜሽን አንጠቀም። ኖርማሊ ፊደሎቹ ምን አሉ ማለት ነው፣ ኖርማል ዲስፕሌይ የሆኑ ስለሆኑ ቢውልት የሆኑ ናቸው አብረው። ልክ እንደ እንግሊዝኛ ስዊች አድርገን መጠቀም እንችላለን ማለት ነው። የኛ ኪቦርድ ላይ ግን ምን የሉ፣ የዊንዶውስ ኪቦርድ ላይ ግን እነዚህ አማርኛ ፊደል ፎንቶች ስለሌሉ ግዴታ ትራንስፎርሜሽን ነው የምንጠቀመው ማለት ነው። ትራንስፎርሜሽን ግን ኢንፑት ሜትዱ መቀየር አለበት። ስለዚህ የኛው ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዢ፣ ዡ ከዛ ዧ ዜድ ኤች ከዛ ደብሊው ኤ ስናደርግ ዧ ይሆናል ማለት። ከዛ ቀጥሎ ያለው ደ ቬሪ ሲምፕል። አሁን እዚህ ጋር ጀ ኢቨን በዚህኛው መጻፍ እንችላለን። በሽፍት ዲ ራሱ መጻፍ ይቻላል። ግን ኖርማሊ ጀ እዚህ ጋር ጀ ስላለ ቀላል አያስፈልገውም። በድሮ ያው ግዕዝ ሚሌ ምናምን እንደዛ ይጠቀማል። ስለዚህ ዊንዶውስ ራንክ ኖርማሊ አብሮ ባይ ዲፎልት አብሮ ቢልቲን ሆኖ ስለመጣ አያስፈልገንም። ግዕዝሚ መጠቀም አያስፈልግም። ግዕዝሚ መጠቀም ወይም ደግሞ ተጨማሪ ሶፍትዌር አውርዳችሁ ታይፕ ማድረግ አይጠበቅባችሁ ማለት ነው። ስለዚህ ምንድነው ሴቲንግ ላይ ገብታችሁ ላንጉዌጅ ኢንፑት ላይ ማስተካከል ብቻ ነው የሚጠበቅባችሁ። ዳውንሎድ ታደርጉታላችሁ በቃ ከዛ ስዊች እያደረጋችሁ መጻፍ ነው ማለት ነው። ስለዚህ ግዕዝሚ መጠቀም አያስፈልጋችሁ። ደግሞ በጣም ቀላል ስለሆነ ለመጻፍ አይከብድም። እንደ ድሮ እንደ ዊንዶውስ 7 ምናምን ለመጻፍ አትቸገሩ ማለት ነው። ስለዚህ ደ ዲኢ፣ ዱ ዲ፣ ዳ ዴ ዲ ዶ ከዛ ዶ ነው። ሲምፕል ለመጻፍ ምን መጠቀም ብቻ ነው ዊንዶውችሁ ላይ ማለት ነው፣ ኪቦርዳችሁ ላይ። ከዛ ጄ ነው፣ ይሄው ጄ መጠቀም ነው። ጂ ሲሆን የአንደኛ ፊደል ይሆናል ማለት ነው። አምስተኛ ፊደሎች እንደማን መርሳት የሌለባችሁ አይ ኢ ግዴታ መጠቀም አለባችሁ። ኢቭን ራሱ ኤ የአማርኛው ፊደል ኤ ስንጽፍ ራሱ አይ ኢ ብለን ታይፕ ማድረግ መቻል አለብን ማለት ነው። ስለዚህ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ ከዛ ጇ ነው። ጀ ደብሊው ኤ። ገ ነው በጂ የሚጀምረው እንግዲህ ሲምፕል ጂኢ ብለን እንጀምራለን ማለት ታይፕ ስናደርግ ይሄኛው። ስለዚህ ጂኢ ታይፕ ስናደርግ ወደ የት ትራንስፎርም የሚደረገው የካራክተር ሴት ወደ ገ ማለት ነው። ከዛ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ከዛ ጓ ነው። ጂ ደብሊው ኤ ብለን መጻፍ እንችላለን ማለት ነው። ደብሊው ኤ እየጨመራችሁ ኪቦርዳችሁ ላይ በቀላሉ መጻፍ ትችላላችሁ ዲቃላ ፊደሎች ማለት ነው። ቀጥሎ ጠ ነው። ይሄ ደግሞ ሽፍት ነው የምታደርጉት። ተ አለ ተ ኖርማሊ ታይፕ ስታደርጉ ቲኢ ተ ነው የሚወጣው። ግን ሽፍት ቲኢ ስታደርጉ ይሄኛው ሽፍት ታደርጉና ሽፍት ፕለስ ቲኢ አለቀ ጠ ማለት ነው። ከዛ ይኸው ጠ የሚል እዚህ ጋር ማለት ነው ይሄኛው። ከዛ ጡ ሲሆን ደግሞ እዚህ ጋር በኢፋንታ ዩ ማድረግ ነው። ጢ ሲሆን አይ፣ ጣ ሲሆን ኤ፣ ጤ ሲሆን አይ ኤ ያደረግን እንቀጥላለን ማለት ነው። ይሄኛው ጡ ነው። ጢ፣ ጣ፣ ጤ፣ ጥ፣ ጡ ከዛ ጧ አለ ማለት ነው። ይሄ የምታሉት አለ ስትጽፉ እዚህ ጋር ሽፍት አለው። ዲቃላ ፊደሎችም ሽፍት አለው። አሊያ ማነው ዲስፕሌይ የሚያደርግ ተዋል ዲስፕሌይ የሚያደርግ ሽፍት እንጫንና ቲ
ደብሊው ኤ ስናደርግ ጧ ይሆናል ማለት ነው። ቬሪ ሲምፕል። ከዛ ጨ ነው እዚህ ጋር ሽፍት እንጠቀማለን። ጨ ኖርማሊ ሲ ኢ ነው አይደለም ጽፈው እዚህ ጋር ሽፍት እናደርግና ሽፍት ሲ ኢ ሲሆን ጨ ማለት ነው። ከዛ ሽፍት ሲ ዩ ሲሆን ጩ እያለ ይቀጥላል ማለት ነው። ስለዚህ አንደኛ ፊደል የምንጠቀማቸው ኢ፣ ሁለተኛ ዩ፣ ሶስተኛ አይ ኤ፣ ከዛ አምስተኛ አይ ኢ፣ ስድስተኛ እራሱን እንጽፋለን ማለት ነው። ከዛ መጨረሻው ሰባተኞች ደግሞ ኦ መጨመር ነው። ከዛ መጨረሻ ላይ ዲቃላ ፊደል ካላቸው ደብሊው ኤ መጨመር ነው። ቬሪ ሲምፕል። ስለዚህ ጨ አለ፣ ጩ፣ ጪ፣ ጫ፣ ጬ፣ ጪ፣ ጮ፣ ከዛ መጨረሻው ጯ ነው ማለት ነው። እሺ ወደ መጨረሻው ኮለምን ስንመጣ እዚህ ጋር ማን ያለ መሰላችሁ? ጰ። ይሄ ደግሞ በጣም ቀላል ፊደል ነው። ፐ መጀመሪያ ፐ የምጽፈው ለምሳሌ ዊንዶው ኖርማሊ ፒኢ ከሆነ ፐ ነው የሚሆነው። ግን ሽፍት ፕላስ ፒኢ ከሆነ ፐ ነው የሚሆነው ማለት ነው። ፐ ነው የሚሆነው። ይሄኛው በደንብ መያዝ አለባችሁ። ስለዚህ ይሄኛው ጰ ነው። ፑ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ ከዛ ጳ ሲሆን ደብሊው ኤ መጨመር መጨረሻ ላይ እዚህ ጋር እንመጣለን። ጸ ነው። ቲኤስ ኖርማሊ በቲኤስ ማለት ነው። እዚህ ጋር በቲኤስ ሁለተኛው ከሆነ በሽፍት ነው የምንጽፈው። ሽፍት ቲኤስ ሲሆንና ወይም ካፕስሎክ ወይም ደግሞ በአፐር ኬዝ ነጻፍ። አሁን እዚህ ጋር ዊንዶዋችሁ ላይ አፐር ኬዝ ማድረግ ትችላላችሁ፣ ቲኤስን ማለት ነው። እንደዚህ እዚህ ጋር ደግሞ ሎወር ኬዝ አድርጋችሁ መጻፍ ትችላላችሁ። ስለዚህ እዚህ ጋር ሎወር ኬዝ እንጠቀማለን። ጸሎቱ ጸ ላይ ፀሐዩ ጸ ደግሞ አፐር ኬዝ መጠቀም እንችላለን፣ ወይም ደግሞ በሽፍት በቀላሉ መጻፍ እንችላለን ማለት ነው። ስለዚህ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ከዛ ጿ። ይሄኛው ደግሞ ደብሊው ኤ መጨመር ነው መጨረሻ ላይ ሲምፕል። በቲኤስ ስለሆነ የምንጽፈው ሽፍት ካፕስሎክም ማድረግ አይጠበቅብንም ማለት ነው። ቀጥሎ ያለው ማለት ፈ ነው። ፈ ኤፍ ኢ ከዛ ፉ ኤፍ ዩ እያላችሁ መጻፍ። ስለዚህ አንደኛው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ከዛ ፏ። ደብሊው እዚህ ጋር ኤፍ ደብሊው ኤ አድርጋችሁ ፏ መጻፍ። እሱ በኤፍ ስለሆነ የሚጻፈው ሌላ ተመሳሳይ ድምፅ ስለሌለ ችግር የለውም። እሺ ቀጥሎ ያለው ማለት ነው ጸሎቱ ፀሐይ ጸ ነው። ይሄኛው እንዳልኳችሁ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ከዛ ጿ። አይ በዚህ መጽሐፍ ከሆነ በዚህ መጽሐፍ ስንፈልግ ምን እናደርጋለን መሰላችሁ? አንደኛ ሽፍት መጠቀም ትችላላችሁ። ሽፍት ኪ ከተጠቀማችሁ በቀላሉ ሽፍት ኪ ከዛ ቲኤስኢ ስናደርግ ይሄኛው ፀሐዩ ጸ በቀላሉ መጻፍ እንችላለን ማለት ነው። በቀላሉ መጻፍ እንችላለን። አሊያም ደግሞ ካፕስሉክ ሲሆን ያው አፐር ኬዝ አይደል የሚሆን ካፕስሉክ ከበራ ሁሉም አፐር ኬዝ ስለሚሆን በቀላሉ እሱ መጻፍ ትችላላችሁ። ቀጥሎ ያለው ደግሞ አይኗ ነው። ይሄኛው በካፒታል ሌተር ስትጽፉ ይሄኛው መጻፍ እንችላለን። አፐር ኬዝ ካበራችሁ በዚህኛው ይሄኛው ፊደል በቀላሉ መጻፍ ትችላላችሁ ማለት ዲስፕሌይ ይሆንላችኋል። ምን መሆን አለበት? ካፕስሎክ መሆን አለበት ማለት ነው። ካፕስሎካችን ኦን አድርገን መጻፍ እንችላለን። ቀጥሎ እዚህ ጋር ይሄኛው ደብል ኤች መጻፍ እንችላለን። በደብል ኤች ማለት ነው። ይሄኛው ደብል ኤች ይሄ ደብል ኤች ያደረግ ስሜት የሚጽፍልን ማን ነው ማለት ነው? ብዙሃን ሀ ይጽፍልናል ማለት ነው። በቀላሉ ደብል ኤች ስንጽፍ ማለት ነው። ያማል ፕላስ ፕላስ የምንለው በተከታታይ ነው የምንጽፈው ማለት ነው። ወዲያውኑ አንድ ላይ ነው ታይፕ የምናደርገው። አንድ ላይ ታይፕ ስናደርገው ሁለት ኤች ከዛ ኢ ስናስከትል ዩ ስናስከትል ሁ ይሆናል። አይ ስናስከትል ሂ ከዛ ኤ ሃ አይ ኢ ሄ ከዛ እያለ ይቀጥላል ማለት ነው። ስለዚህ በተከታታይ ነው የምንጽፈው። በተከታታይ አሊያ ግን ሁለት ህ ነው የሚሆንባቸው። ሁለት ህ ፊደል ነው የሚሆነው ማለት ነው። ግን በተከታታይ እዛው ታይፕ ነው። ቀጥሎ ያለው ማለት ፐ ነው። ቬሪ ሲምፕል ራሱ ነው የምንጽፈው። ፐ ፒኢ ፒዩ ፒአይ እያል ታይፕ እናደርግ። አምስተኛ ፊደል ሁሌም አይ ኢ ነው። ዊንዶው ኪቦርድ ላይ ስትጽፉ አይ ኢ መጻፋችሁን እንዳረሱ ማለት ፐ ፑ ፒ ፓ ፔ ፕ ፖ ከዛ ፖ ደግሞ ፒ ደብሊው ኤ አድርገን
በቀላሉ ከዛ እነዚህ እንደ ኖት የምትይዟቸው የዊንዶውስ ኪቦርድ አቋራጮችን እነዚህ በደንብ አድርጋችሁ መያዝ መቻል አለባችሁ። ከዛ ፕራክቲስ አድርጉ። ቢሮ ላይ ቢዝነስ ላይ ያላችሁ ሰዎች፣ ላፕቶፕ ዴስክቶፕ ያላችሁ ሰዎች በቀላሉ በሌላ ቋንቋ የምትጠቀሙ ሰዎች፣ ታይፕ የምታደርጉ ሰዎች ላቲን ብቻ የምትጠቀሙ ከሆነ በቀላሉ እነዚህን አንደርስታንድ ካረጋችሁ በቂ ነው። በተለይ የምትቸገሩ ተመሳሳይ ድምፅ ያላቸው ለምሳሌ እሱም ብቻ ምሳሌ ጠና ፐ ለመለየት ሁለቱ ሶስት ሀ አለ። ጨና ቸ ስትጽፉ እዚህ ላይ ብቻ የምትቸገሩ ብዙ ጊዜ ቤተሰቦች ሁለት አለ አልፋ ዋና አለ ሁለቱ ስትጽፉ እዛ ጋር ሌላው ቀላል ለምሳሌ ሀ ኖርማሊ ኤች ነው። ለሲምፕል አያስፈልገውም። ሀ ኤች ካፕ ኤች ስናበራ በአፐርኬዝ መጻፍ በአፐርኬዝ ሀመር ሀ ነው የሚጽፍላችሁ በአፐርኬዝ ካፕሱል ውስጥ ነው ማለት ሽፍት ኤች ሀመር ሀ ነው የሚጽፈው ማለት ከዛ ኢ ሲሆን የመጀመሪያው ይሆናል ማለት ከዛ ይሄኛው ካፕስሎክ ነው እዚህ ጋር የምታረጉት። እሺ እንዳትዝም ንጉሱ ሰን ለመጻፍ በካፕስሎክ በአፐርኬዝ ነው የምንጽፈው። ሽፍት ፕላስ ኤስ ማለት መጻፍ እንችላለን። ሸ እናከታትላለን ሲኤችን አንድ ላይ ማለት ነው። አንድ ላይ መሆን አለበት። ታይም ላይም በጣም መጠንቀቅ አለ። እዚህ ጋር ታይሚንጉን ካልጠበቅን ምንድነው ስና ህን ነው ይጽፍልን ኤስኤምኤች ታይፕ ስናደርግ ማለት ነው። ጊዜ ከሰጠን ማለት ነው። ኦልራይት እሺ ሸ ስለዚህ ሲኤች ብለን ኢ ሲሆን ሸ ይሆናል ማለት ነው። እኔ ደግሞ ደብል ኤች ስናደርግ ከዛ ሀ ማለት ነው። ሀ የብዙሃን ሀ ስትጽፉ ብዙሃን ሀ ስትጽፉ ኤች ኤች ኢ አንደኛ ፊደል ሆነ ማለት ነው። እኔ ስትጽፉ ሽፍት ኤን እኔ ሽፍት ኤን ስትጨምሩ እኔ ይሆናል። ኢ ስትጨምሩበት የአንደኛው ማለት ነው። ዩ ሲሆን ሁለተኛ እያለ ይቀጥላል ማለት ነው። ከዛ አ ደግሞ ኖርማል ይሄን መጻፍ በስሞት ትጽፋላችሁ። ሀ ደግሞ ሀ ፊደል በሽፍት ኬ ሽፍት ኬ ስንጽፍ ሀ ይሆናል ማለት ነው። አሁን እዚህ ጋር ያወራው ስለ ዊንዶውስ 11 ነው። ስለ ግሪዝሚ ኤክስተርናል የሆነ ሶፍትዌር አውርዳችሁ ስለምትጠቀሙት አይደለም። አሁን ግሪዝሚ የምትጠቀሙ ሰዎች ማኑዋሉን በደንብ አንብቡት። እሺ ማኑዋሉን በደንብ አንብቡት። ከዊንዶው 10 በፊት ግሪዝሚ ስለሚጠቀሙ ማለት ነው። ስለዚህ ግሪዝሚ ላይ ሙሉ ማኑዋል ስላለ እዛ ጋር ኦልሬዲ ሶፍትዌሩ ላይ አብሮ የተሰራውን ኢንስትራክሽን ተጠቅማችሁ በቀላሉ ታይፕ ማድረግ ትችላላችሁ። እዚህ ጋር ያለው ግን የዊንዶውስ 11 ስለሆነ ማለት የታይፒንግ ጋይድ ማሳያችሁ። ስለዚህ ይሄው ሽፍት ኬ ከዛ ኦ ደግሞ ሽፍት ኤ ታደርጋለህ ማለት አይ ሚን አ ማለት የኛው አይኑ አ ነው። ይሄ ክቡ አ አለ አይደል? እሱ ስትጽፉ ሽፍት ኤ ስታደርጉ አይኑ አ ነው የሚሆንላችሁ ማለት ነው። ከዛ ጀ ነው ሽፍት ዜድ፣ ሽፍት ቲ ደግሞ ጠ፣ ጨ ደግሞ ሽፍት ሲ ከዛ አናባቢ ታስቀጥላላችሁ። ሽፍት ፒ አናባቢ አንደኛ ከሆነ ኢ ሁለተኛ ከሆነ ዩ እያለን እንቀጥላለን ማለት ነው። ከዛ ፀሐዩ ፀ ሽፍት ቲኤስ ኢ ሲሆን አንደኛ ቲኤስ ዩ ሲሆን ጹ ሁለተኛ እያለን እንቀጥላለን ማለት ነው። ስለዚህ የዛሬ ይመስላል አይ ቲንክ ጥሩ ይመስለኛል። በውስጥ መስመር ባልፈልጉ ደግሞ ስልክ ቁጥራችን አለ እዚህ ጋር 09 በደንብ ልጻፍላችሁና እንዲታያችሁ በ09 25 31 80 48 ላይ አሉ። ምን ላይ ኢሞ ላይ ዋትስአፕ እንዲሁም ቴሌግራም ላይ ደውሉ። መልዕክት ማስቀመጥ ትችላላችሁ። የዛሬ የነበረን ክላስ ይመስላል።